ምስኪንነት መንፈሳዊነት አይደለም። ምስኪንነት ዘመናዊነትም አይደለም። ምስኪንነት ጥሩ ሰው መሆንም አይደለም። ነገር ግን ማንም አንስቶ ተጠቅሞ ጨርሶ ሲበቃው አሽቀንጥሮ የሚጥለው ለራሱም ሆነ ለትውልዱ ባርነትን የሚያመጣ ከተፈጥሮም ሆነ ከፈጣሪው የሚለይም ከንቱነት ነው። ወንድም ዓለም ይህ በአባወራ ቻናል የምንሰራው ስራ ባህላዊ አብዮትን ንቅናቄን ለመፍጠር ታስቦ ታቅዶ የሚዘጋጅ ነው። ትውልዱን ጠላት ከጣለበት ምስኪንነት አውጥቶ አባቱ ወደ ፈጠረለት ወዳሰበለት ወዳስቀመጠው ልዕልና ልዕቀትም የማንሳት የመመለስ ሂደት እንጂ። እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው ስጠቀምበት የነበረ ልጆችም ወዳጆችም ሲጠቀሙበት የነበረ ቆዳችንን በማለስለስ ፀጉራችንን በማፋፋት እጅግ የተጠቀምንበት ያተረፍንበት ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ። አንተ አምነህ ጤናማነታቸውን አረጋግጠህ ምግብ ውስጥ የምትጨምራቸው የምትመገባቸውን ዘይቶች ማለት ነው። ከዛ ባሻገር ግን ይሄ ሳሙና ምንም እንዲያምር ብለን ጥሩ ሽታ፣ ጥሩ መልክ፣ ጥሩ ከለር እንዲኖረው ብለን የምንጨምርበት ኬሚካል የለም። አረፋው እንዲኩረፈረፍ ረጅም ጊዜ እንዲያገለግል ሼልፍ ላይፉ እንዲቆይ በሼልፍ ላይፍ ላይ ረጅም ጊዜ እንዲቆይ ወይም ረጅም ሼልፍ ላይፍ እንዲኖረው ጠንካራ እንዲሆን ብለን የምንጨምርበትም ኬሚካል የለም። ከዚህም የተነሳ በነዛ ኬሚካሎች ሊደርስበት የሚችለውን ቆዳችን ሊደርስበት የሚችለውን ጉዳት ማስቀረት ችለናል። እሱም መድረቅ፣ መከርቸፍ፣ የፀጉር መከርቸፍ፣ የቆዳ መድረቅና መስነጣጠቅን እንዲሁ። ስለዚህም ይህን ሳሙና ገዝተህ እኛ እንድትጠቀምበት እመክርሃለሁ። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። አንተም ወዳጆች የሚጠቀማሉ። እግረ መንገድህን ደግሞ በዚህ ቻናል ልንሰራ ያሰብናቸውን አንዳንድ ንቅናቄዎች፣ እንቅስቃሴዎች ትደግፋለህ ማለት ነው። ይህንን ሳሙና የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። እሱን ጉግል ማፕ ላይ ኮፒ ፔስት ሼር ሰርች በማድረግ እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ባለ አድራሻ የምትገዛው ይሆናል ማለት ነው። ጀግናው እንዴት አለ? ሳታውቀው በልጅነት ወይም በልጅነት አስተዳደግህ አሊያም ደግሞ አስመሳይ ሆዳደሮች መምህራንን ሊቃውንትንን ተምረናል ያሉ በምስኪንነት እየጋቱ አድገህ ሊሆን ይችላል። ነገር ግን ትልቁ ስህተት ይህ አይደለም። ትልቁ በደል ይህ አይደለም። ትልቁ በደል የሚሆነው ይህንኑ ምስኪንነትን አውቀህ ወደ ጥፋትም እንደሚወስድህ ተረድተህ ስታበቃ ድንገት ከዕለታት አንድ ቀን ምስኪንነቴን አይተው መልካምነቴን ተረድተው ጥሩነቴ በደንብ ገብቷቸው የነቁ ጊዜ አንድ ቀን ከዕለታት አንድ ቀን ፈቃዴን ይፈጽሙልኛል በሚል ባለህበት መቀጠልህ ካንተም የባሱ በምስኪንነቱ በባርነቱ የወጣላቸውና የተዋጣላቸውን ወንዶች ልጆች ማፍራትህ ነው። ልብ አድርግ። በአንተ ምስኪንነት አፍቃሪ ማርክሳውያን የዓላማቸው መፈጸሚያ አድርገው ሲበቃቸው አውጥተው ይጥሉህ እንጂ ለአንተ መልካምነት የሚመልሱልህ አንዳች ረብ ጥቅምም አታገኝም። ስለሆነም ተጥለህ በቁጭት የምትኖርበት ለሚስትህ፣ ለልጆችህ፣ ለማህበረሰብን ባርነት የምታወርስበት ዘመን ከመምጣቱ በፊት ከምስኪንነት ውጣ። ወንድም ዓለም ይህን የሚነግርህ አንድ ሰሞን በምስኪንነት የኖረ ምስኪንነቱን አጽድቀው በጋቱት የተታለለ ይኸውም ምስኪንነቱ ደግሞ ትዳርን ያክል ተቋሙን ልጆችን ያክል ፍሬውን ያሳጡት ሄኖክ ነው። ታናሼ ከምስኪንነት ስትወጣ ወይም ደግሞ ከምስኪንነት በመውጣቱ ሂደት ባጣቸውስ ብለህ የምታስባቸው ሁሉ የምታጣቸው ከመሰለህ ካጣሃቸውም ቀድሞውኑ ላንተ ሊሆኑ የማይገባቸው ነበሩ። አንድም ከምስኪንነት ስትወጣ የሚለዩ ሁሉ ለራሱ ሳይሆን ሁሌ ለነርሱ የሚኖር ከተጠራበት ዓላማ ለተለየለት ሚና ከመፋጠን ይልቅ በእነርሱ ምሪትና ስምሪት ፈቃድም እንድትኖር የሚፈልጉ ናቸው። እነርሱ አባትህ በሰጠህ ጸጋ ሰልጥነህበትና አይለህበትም እንድትበለጽግ አይፈልጉምና ሁልጊዜ ምስኪንነትን እያጸደቁ ውይ ሄኖክ እንዴት አይነት ምስኪን ልጅ መሰላችሁ፣ እንዴት አይነት ምስኪን ልጅ፣ እሱ የተባረከ እንዴት አይነት ጥሩ ሰው መሰላችሁ፣ እንዴት አይነት ምስኪን መሰላችሁ እያሉ ይግቱዋል። በአንጻሩ ደግሞ የተሰጠህን ጸጋ ታጥቀህ በድፍረትና በጥንካሬ በጀግንነትም ለተጠራህበት ዓላማ በተለየልህ ሚና ስትቆም፣ ስትሮጥ፣ ስትፋጠን ይጠሉካል። ታዲያ አባትህ በሰጠህ ጸጋ ኃይለኛና ጀግና ስትሆን ደስ የማይላቸው አልፎ ተርፎም ከሚከፋቸው ጋር ህብረት መፍጠሩ ምን ይጠቅምካል? ለዚህ ደግሞ መፍትሄው የተፈጠርክለትን ዓላማ
የተለየልህን ሚና አውቀህ በተለይ ደግሞ ለዚያ ሚና መወጫ የተሰጠህን ጸጋ ወንድነት መክሊቱን ተረድተህ በእርሱ ላይ መሰልጠን መበልጸግና ማየል እንጂ ነው። ይህ ሂደት ቀላል ነው ወይ? በእርግጥ አይደለም። ብዙዎች በምስኪንነት እንዲኖሩ እዛው ባሉበት እንዲረግጡ ከሚያደርጓቸውም ምክንያቶች አንዱና ዋነኛው ይህ ከምስኪንነት የመውጫ መንገዱ ፈታኝነት ነው። ብዙዎቹ ከምስኪንነት መውጫ መንገዱን እንደ ራሳቸውን ሲያማቸው እንደሚወስዱት መድኃኒት ክኒን ዋጥ አድርገው አንድ ቀን ሲነቁ ከምስኪንነት ወጥተው ከዛ ሁሉ ችግር ከስጋታቸው ሁሉ ተላቀው የሚኖሩበትን ተስፋ ያደርጋሉ። ነገር ግን እንደዛ አይነት መፍትሄ መቼም አታገኝም። ነገር ግን በጀግንነትና በድፍረት በጥንካሬም ወደ ልህቀት ልትደርስ በምትችልበት አባትህ ከሰጠህ አንተ ጋር ካለ ጸጋ ርቀህና ወድቀህ ከመኖር በሱ አይለህ ለመውጣት ወደ ልህቀቱ ወደ ኤክሰለንሱ ወደ ልዕልናው ለመድረስ ስትጥር ብታልፍ አይሻልህምን? ስለዚህም መጀመሪያ ወንድነት መክሊቱን እወቀው። ሰውነትህ፣ ጡንቻህ፣ ልብህ፣ አእምሮህ፣ አጥንትህ፣ ጨጓራህ፣ ሳንባህ፣ ወሸላህ፣ እግርህ፣ ብልቶችህ ሁሉ ስጦታዎችህ ከአባት የተሰጡህ መልካም ነገር የምትሰራባቸው ለመልካምነት ታስበው የተሰጡህም ስጦታዎችህ እንደሆኑ እንዴት ሊሰሩ፣ እንዴት ልትሰለጥንባቸው፣ እንዴት ልትጠቀምባቸው፣ እንዴት ለዚያ ጥቅምም ልታውላቸው እንዳለህ እወቅ። ከዚያም ያንኑ ያወቅከውን በተግባር ምንም እንኳን ፈታኝ ቢሆን በተግባር መኖር ተለማመድ። ለዚሁም ደግሞ ከሚያበረታቱህ ስንፍናን እየወቀሱ ብሶተኛነት አላዛኝነትን ሳያስተዛዝኑ ከሚራዱህ ቆራጥ ወንዶች ወዳጆች ጋር ተወዳጅ። ቀድሞ ወይም ደግሞ ከዛ በፊት ለ10 እና ለ20 ዓመት የተወዳጃቸው በዚህ መንገድ መምጣት ካልፈለጉ ልታጣቸው እንደምትችል ይህም ደግሞ ሊሆን እንዳለውና እርግጥም እንደሆነ ተረዳ። ምንም የሚገርም ነገር አይደለም። አንተ ወደ ኤክሰለንስ ስትመጣ እነሱም ወደ ኤክሰለንስ መምጣትን ካልፈቀዱ ካልወደዱ ወዳጅነታችንን ከምናጣ እዛው ባለንበት ምስኪንነት እንርገጥ ማለት ጅልነት ነው እንጂ ምንም ብልህነት አይባልም። ከዚህ ላለፈ ግን በጥልቀትና በስፋት ስለ ምስኪንነት አውቀህ ከምስኪንነትህ ተለይተህ ወደ አባወራነቱ ልዕልና ኤክሰለንስ ልህቀትም መድረስ ካስፈለገህ ልክ እንዳንተው ከምስኪንነት መውጣት ፈልገው የሚመጡ ወንድሞች አሉኝና እኔ የተጠቀምኩበትን ሌሎችን እየጠቀምኩበት ያለውን የፍኖተ አባወራ ወይም የአባወራውን መንገድ ስልጠና ና አብረሃቸው ውሰድ። ወንድም አለም አብረን እንተጋገዝ። ይህ ወንድማዊ ጥሬ ነው። አባታችን ወደ አሰበልን ልዕልና ወደ ተፈጠርንለትም ልህቀትም ኤክሰለንስም ቢሉ ተነሳ። ማንም አያዝንልህም፣ ማንም አይደርስልህም። ላንተ ካንተ ውጪ ማንም አይኖርልህም። ና ወንድም አለም በርታልኝ።